ዘና ብለን አይደል ቆየናል። አሁንም ዘና እንብልና እንለያይ። ዘና በይ ይሻላል። ዘና ፈታ በይን ችግር አለ ወይ? ዘና በል ፈታ በሌን ያለም ከንቱ ናት ይቻለም። አሆዬ ዝና ሆዬ ዝና ሆዬ አንገትሽን አትድፊ። ዘና ፈታ በይ በጊዜሽ መጠቀም ክፋት አለ ወይ? ውበት አበባ ነው በድንገት ይረግፋል። ይሄ ወጣትነት እንደ ዘመን ያልፋል። በአንጋፋው ድምፃዊ ሰማይ በለው በድንገተኛ ማረፉ ተከትሎ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የተሰማውን ጥልቅ ሐዘን ገለጸ። ቴዲ አፍሮ ይፋ ባደረገው የይፋ የሐዘን መግለጫ መልእክት በአንጋፋው አርቲስት ድንገተኛ እልፈት ሕይወት የተሰማውን ከፍተኛ ሐዘን በመግለጽ ለሟች ቤተሰብ፣ ለወዳጅ ለዘመዶቹ አጽናና። እንዲሁም ለመላው የኢትዮጵያ ሕዝብ ከልቡ መጽናናትን እንዲሰጠው ፈጣሪ ወይ በትውልድ እና በእድገቱ ድምፃዊ ሰማይ በለው ድንገተኛ እልፈት ሕይወት የተሰማቸውን ጥልቅ ሐዘን እየገለጹ ለቤተሰቦቻቸውና ለወላው ዘመዶቻቸው እንዲሁም ለሞላው አድናቂው በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዲ ካሳሁን ቴዲ አፍሮ። እኔ ምላችሁ ማለት ነው ውዶቼ፣ ሰማይ በለው በድንገተኛ ሞት ነው የሞተው። ያጀማ አያችሁ፣ ህይወት በጣም አጭር ናት። ለዚች አጭር ዘመን ግን ሁላችን እንባላለን ማለት ነው። አጋጣሚ አቃጣሪ በጣም ወፍሮ ነበር። ውፍረት ደግሞ ከቤተሰብ ነው የመጣ ብሏል። ሰምታችሁት ከሆነ እንግዲህ ህይወት ማለት እች ናት። ለዚች ህይወት ግን እንባላለን፣ እንጣላለን፣ እንጨቃጨቃለን። በጣም ከባድ ነው ማለት ነው። እንግዲህ ለሞላው ቤተሰቦቹ እና ለቤተሰቦቹ መጽናናትን አላህ ይስጣቸው ማለት ነው። ተወዳጁ ድምፃዊ ሰማይ በለው እልፈተ መላውን የሀገሩንና የህዝቡን የኪነ ጥበቡን አፍቃሪ በከባድ ሐዘን ውስጥ ጥሎታል። ድምፃዊ ከመሞቱ ጥቂት ደቂቃ ብሎ ነበር የከባድ መቀነስና ፈተና ጉዞ ላይ በሰማት 8 የህክምና ክትትል ብቻ 10 ኪሎ መቀነሱ ነው መቅለል መቻሉን ከሐኪሞቹ ተነስቶ ደስታውን ገልጾ ነበር። በወቅቱ ከህክምና በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹ ጥሩ አብራራ እወዳችኋለሁ በማለት የያዘውን የቀረታን ይቅርታ የተሆነ መንፈስ በብዙ ልብ የነካ ነበር። ይህም ገና ብዙ የጥበብ ስራዎችን ያበረከታል ተብሎ የሚጠበቀው ይህ የመሰለ መልካም የጤና ለውጥ እያሳየ የነበረው ወቅት በድንገተኛ መለየት ሐዘኑን እጅግ አምርሮታል። የማይታየውን አድርጓል። ከሀገራችን የባህል የዘመናዊ ሙዚቃ እድገትና ያበረከቱት ውብ አሳሪና ያሳየ መልካም ስብዕና ሁልጊዜም በኢትዮጵያ ልብ ውስጥ በክብር ሲታወስ ይኖራል።
በድጋሜ ለቤተሰብና ለወዳጅ ለሙሉ አጋዦች በሙሉ በፈጣሪ ጥንካሬ መጽናናትን ይስጣቸው። ነፍስ ይማር። በዚሁ አጋጣሚ ልንገራችሁ፣ ሞት ለሁላችንም አይቀርም። ሞት እንሞታለን። ግን የሚያሳዝነው አሟሟቱ ነው። ገባችሁ? እስኪ ሰበር የሀዘን ሰበር የረጅም ዘመን የባህል ሙዚቃ አምባሳደር ድምፃዊ ሰማኝ በለው ከዚህ ዓለም በሞት ተለየ። አዲስ አበባ በሀገራችን የባህል ሙዚቃ ሰርፍ ታዋቂው የተረፈውና በዚያው ዘንድ ሰማይ ባላገሩ የሚለው የሚጠራው ተወዳጁ ድምፃዊ ሰማኝ በለው ህልፈት የተሰማውን ጥልቅ ሐዘን እንገልጻለን። በደረሰበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ድምፃዊ በተወለደ በዛሬው 18 ሰኔ ምናምን የተደረሰው በሕክምና ህይወት አልፏል። በቅርብ ቤተሰቦቹ እኔ ጥያቄ አለኝ። በኢትዮጵያውያን ባህል ወግና ታሪክ የሚያንጸባርቀው በርካታ የሙዚቃ ስራዎች ለአድማጮች ያበረከተው ድምፃዊ ሰማኝ በለው በሙዚቃ ኢንዱስትሪ ውስጥ የራሱን ደሞዝ አሻራ ጥሎ ማለፉ ይቻላል። ኪነ ነበር። ድምፃዊ ሰማኝ በለው በባለቤቱ እና የአራት ልጆች አባት እንደነበረ ከቤተሰቡ የተገለጸ መረጃ ያመለክታል። ለወዳጅ ለዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎች በሙሉ መጽናናትን ብርታትን ይመኛል። ፈጣሪ ነፍስን በገነት ያድርጋት። እኔ ምላችሁ ያ ጀማ ሞት ለሁላችንም አይቀርም። ሞት እንሞታለን። እኔ በጣም ከገረመኝ ነገር ግን ለምንድን ነው ማለት እንደዚህ ታዋቂ ሰዎች ሐኪም ቤት ሄደው ለምንድን ነው የማይተርፉት? ብዙ ጊዜ ታዝባችሁ ከሆነ ሐኪም ቤት ሄደው አይመለሱም ማለት ነው። እና ለማንኛውም ለወዳጅ ለዘመዱ ለሞላው የኢትዮጵያ ሕዝብ መጽናናችን ይስጠን። እውነት ለመናገር እኔ ሳየው በጣም ነው የደነገጥኩት። በጣም የደነገጥኩ ማለት ነው። ሞት ለሁላችንም አይቀርም። ግን በቻልነው መጠን እንተዛዘን፣ እንከባበር፣ እንነጋገር። ያጀባ ሁላችሁ ሞት እንደዚህ ናት። ሞት ለሁላችንም አይቀርም። ሁላችንም እንሞታለን። በቻልነው መጠን ግን ሁላችንም እንረዳዳ ነው እምላችሁ። እንግዲህ ለወንድማችን ሰማኝ በለው ነፍስ ይማር። እኔ እውነት ለመናገር በጣም ነው የደነገጥኩት። በጣም ማለት ነው ወላሂ። በቃ ህይወት እንደዚህ ናት። ህይወት እንደዚህ ናት። ገባችሁ? ህይወት እንደዚህ ጥለናት እንሄዳለን እና በቻላችሁት መጠን እህት ወንድሞቻችን